ወገን አጨብጭቡ እንጂ እልል በሉ እንጂ በእልልታ ቀውጡት እንጂ የዛሬማ ይለያል። የምሬን ነው የምላችሁ። እንኳን ደስ ያላችሁ የግሬስ ፋሚሊ እንኳን ደስ ያላችሁ። ስትጠብቁትና ስጓጉለት የነበረው አንድ ቀን ይሳካል፣ ተለያይቶ የማይለያዩ ሰዎች ናቸው ብላችሁ በኮሜንት ሁሌ የምታጨናንቋቸው ሰዎች ዛሬ ህልማችሁ ተሳካ። የምሬን ነው የምላችሁ ተሳካ። ልዑልዬ አፌ ቁርጥ ይበልልክ። እንዴት ነው ባባ እያለ ነው እናንተ? የኔ ጌታ አፌ ቁርጥ ይበልልክ። ልዑል ያው የአባቱን መሳይ ማለት ነው። ሩታዬ እንግዲህ ትችያለሽ፣ ትለያለሽ። ኤፍሬም ደግሞ እንግዲህ እኔ ለኤፍሬም ጋይስ ቃል የለኝም፣ እግዚአብሔርን ቃል የለኝም። እና እንኳን ደስ ያላችሁ በሩቲና በአብርሽ ዙሪያ ስትጨነቁ የነበራችሁ በሞላ እንኳን ደስ ያላችሁ። እንግዲህ አብርሽ በጣም ብዙ ነገሮችን ካወሩ ብዙ ነገሮችን ከተጨዋወቱ በኋላ ሰላምን እንደሚፈልግ ከሩታ ጋር ሰላም መሆን እንደሚፈልግ ልዩን በየጊዜያቱ ሄዶ ማየት እንደሚፈልግ ከልዩ ጋር ጊዜ ማሳለፍ እንደሚፈልግ ከተነጋገሩ በኋላ ቡና ሊጠጡ ወደ ሩታዬ ቤት ጉዞ ወደ ሩታ ቤት አቤት አቤት አቤት። እንግዲህ እዛኛው መንደር ምን እየተፈጠረ እንደሆነ እንግዲህ ፈጣሪ ትዕግስቱን ይስጣችሁ ጋይስ። ውሃ አቀዘቅዛቸውም ወተት አዘጋጁላችሁ። ከምሬ ነው የምላችሁ። ሩታዬ የኔ ውድ ዛሬ ቡና ይጠጣል። እንግዲህ እንግዳ ነው እንግዲህ ዛሬ አብርሽ ማለት ነው። ሩቲ ቤት ሄደን ቆንጅዬ ቡና ታፈላላለች፣ ቡና እንጠጣለን ሲባል ባንድ ቃል እሺ ያለ። የምሬ ነው የምላችሁ። አብርሃም እኮ ሩታን ከልቡ ነው የሚያፈቅራት፣ እግዚአብሔርን ከልቡ ነው የሚያፈቅራት። ይሄ ዝም ብሎ አንዳንድ ሰዎች እየመጣችሁ ልዩን ከመስመር አሳሳታችሁት እንጂ ሩታን እንደ ህይወቱ ነው የሚወዳት። በቃ ከራሱ በላይ ሩታን ነው የሚያፈቅራት። የምሬ ነው የምላችሁ። እና ሄርሚ የውሃ በላሽ የኔ እናት። ወይኔ አሁን ነው ማልቀስ ሄርሚ፣ አሁን ነው ማልቀስ። እንግዲህ ዛሬ ሄርሜላ ይሄን ቪዲዮ አይታ እግዚአብሔርን ነው የምላችሁ እንቅልፍ አተኛ። ምናልባት ከተማውን እያሰሰች እንዳታደርገይስ። ለማንኛውም እኔ ከሁላቸውም ነገር በጣም ያስደሰተኝ ነገር ምን እንደሆነ ታውቃላችሁ? ልዑሌ አባቱን ሲጠራ አፌ ቁርጥ ይበልለት። እግዚአብሔርን ነው የምላችሁ ጋይስ። የኔ ጌታ አባባ እያለ ደግሞ በጣም ናፍቆን ነበር እኮ ጋይስ። አልናፈቃችሁ? በጣም ነው ናፈቀን። ሰሞኑን እኔ በጣም እየናፈቀኝ ነበር። እግዚአብሔርን ነው የምላችሁና ልዑልዬ የኔ ሸጋ የአባቱ መሳይ ይሄ እንቡጥ የሆነ ልጅ ማለት ነው። እና እንኳን ደስ ያላችሁ ሩታዬ፣ ይመችሽ ይመችሽ ይመችሽ። ኤፊ ቃል የለንም። ሰብስክራይብ አርጉ፣ ቤቱን ላይክ አርጉ ቪዲዮ